ከኢትዮጵያ ልኩኝ ከአፍሪካ መጀመር እፈልጋለሁ። ያስ ኢትዮጵያ ብዙ እነ አፋር እነ ዳሎልን የተወሰኑ ቦታዎችን አይቻልም። ከአፍሪካ ከየት? ከኢስት አፍሪካ ከጎረቤቶቻችን ጀምሮ አይ ኖ አም ጎና ትራቨል ኦል ኦፍ ዘ ወርልድ አውቃለሁ። እሱ ከኢስት አፍሪካ ጀምሮ ኢትዮጵያን ጨርሼ ከኢስት አፍሪካ ከዛ አዎ በደንብ ወስዬ በደንብ ተዘገጃጅተሽ ካልጠበቅሽኝ አልመጣም። ሲያትል ሰምተሻል። እና ዩሮፕስ የት የመሄድ ሀሳብ አለሽ? መጀመሪያ ዩሮፕ ከሄድኩኝ ጣሊያን። ኦኬ ጣሊያን። ሌላ ምን አሳቀሽ? ያ ጣሊያን መሄድ እፈልጋለሁ። ጀርመን ሁሉንም ማየት እፈልጋለሁ። አክቹዋሊ ስዊዝ አይፈቅም። አሜሪካ ይከብዳል። የኛ እኮ $5 ሚሊዮን ገባ። ዝም ብሎ አይደለም፣ ዝም ብሎ መምጣት አይቻልም። እሱማ ግሪን ካርድ ለሚሰጠው ነው። $5 ሚሊዮን ቃል በለዚያ በምን ልትመጪ ነው? እሱ ለግሪን አሚን ለሚገዙ ነው ፓስፖርት ይሰጣቸዋል። ያ ለቢዝነስ ብቻ 5 ሚሊዮን ጠይቃለን። ዝም ብሎ አይመጣም። ተለያየ ነው። ተለያይተናል። በጣም ተለያይተናል። እውነት ነው። እኛ በጣም ጸዳን እኮ። አግብቼ እመጣለሁ። አለ አንድ ጀለሳለኝ ምርጥ አኬና እስቲ ላጣብስ ብራዘር አኬን ጥሩልኝ። አግብቼ እመጣለሁ። አኬ $5 ሚሊዮን አለው በአሁኑ ሰዓት። ማንም ቺክ ነው የሚፈልገው። ትቀልዳላችሁ እንዴ? ጥሩት አኬ ልልቀቅበት። አኬ ከብዷል። ቤተሰብ ና ላኩለት። ያ ማን ነው አኬ? አኬ የሚባል ከባድ ሚዛን አለ። ብራንድ የሆነ ልጅ ትንሽ ያው እዚህ ሀገር ላይ ትንሽ ሀብታም ስትሆኝ ፀጉርሽ ይመለጣልና አኬ ትንሽ ፀጉር የለውም እንጂ ከዛ ውጭ ቅጥን ያለ ነው። ሀብታም ደግሞ ቀጭን ነው ታውቂያለሽ። አይ መላጣ ከሆነ አልፈልግም። ኖ የሀገር ሁኔታ ነው። ቻፓ ያላቸው መቼም ፀጉርም ቻፓም ከየት ይመጣል? አይ ያስተክላታል ያስተክል። ኖ ኪሱ አልተመለጠም። ምን ችግር አለ? አይ ቢሆንም በጣም ከባድ ሚዛን ሀብታም ነው ልጁ። እዚህ በጣም ይታወቃል። እንዴት ነው ወክምና ቲክታክ ላይ ዝም ብሎ 9 አንበሳ ምናምን ነው የሚያወርደው። እንደመጣ በአንበሳ ነው የሚያደርግሽ። አንቺ ብቻ ዝም ብለሽ ቁጭ አኬን ጥሩልኝ ቤተሰብ። ከቤተሰቦች ሳቅ እንደሱ አይነት ሰው አይደለም ነው። እነሱ አንቺ ነገር ነው ግራ የገባቸው። መላጣ ከሆነ ይቅርቢ ምናምን ስትይ ለዛ ነው ብራንድ የሆነ ልጅ በቃ መጀመሪያ ያስተክላል። ለዛ ነው አንበሳዎቹን ሲለቅብሽ ስታይ መላጣው አይታይሽም። ከዛ በኋላ ውስጡ ራስታ ነው። ያው የቤት ኪራይ እየለመነ ነው እያልኩ አራት ስሚያቸው ምቀኛ ናቸው እነዚህ እንጂ እንደ አኬ ቻፓ ያለው የለም። አኬ ከመሆንን ማ ብራዘር ኧረ ላኩልኝ ለአኬ በመድኃኒዓለም እንደ ጽድት ያለ ሰው አምጥቼለታለሁ እኮ። አኬን ፈልጉልኝ። ከባድ ነውና አንቺ ታስተኪለታለች። ምን ችግር አለ? አብራችሁ ስለምትሆኑ መላጣ ያምርበታል ልጁ። በነገራችን ላይ እኔ አሁን መላጣ ስለማያምርብኝ ነው። ፈጣሪ ምስክሬ፣ ጓጉንቸር ነው የምመስለው በመላጣ። ለዛ ነው መተከል የነበረበት። አኬ ግን መላጣ ብራንዱ ነው። በቃ ገና ስታየው ልብሽ ሁላ ሲመታ ነው የሚውለው። አይ ዶንት ቲንክ ሶ። በቃ ልብሽ ሽቡ ነው የሚለው። አይ ዶንት ቲንክ ሶ። ኧረ ሲመጣ ታየው የለ እንደ ገና ሲያወራሽ ጠብር ግፍ ነው የምትይለት። ማኛው ኩላሊት የመለስልኝ ነው የምትይው። ከንግግር there is something fishy። ንግግር የተመቸሽ አይደል? አራቴን አምጡልኝ ፋሚሊ ምንድን ነው? ምቀኛ በዛ።
ጊፍት ቆይ ላም ቆይ እዚህ ጋር ላሳይሽ ከባድ ሚዛን መሆኑን አንቺ ዝም ብለሽ አታውቂውም። ግን አክሊሉ በእውነት ብራንድ የሆነ ልጅ በጣም ነው የሚገርመው። ሰላም እንዴት ናችሁ? ከነ ስሙ ራሱ አክሊሉ ኢትዮጵያ እኮ ነው። ወይ ሁሌም አያቸዋለሁ። ሁሌ አይነት ጥረግ ቪዲዮ የተቀራረጠ ቪዲዮ ይቅርታ፣ ይሄ ሌላ ሰው ነው። ይቅርታ፣ ሌላ ሰው ነው። እንደዚህ አትወደኝም እንዴ? እንደዚህ ነው እንደምትጠላ አሁን ነው ሰማሁ። እንደዚህ ነው መርዳት የሰው ልጅ። ወይኔ ወይኔ፣ አመሰግናለሁ። ፈጣሪ ያክብርልኝ። ኢትዮ አይዞህ እያለኝ ነው። አይዞህ ወንድሜ። ወይኔ እኮ በቃ ችሎታ ስለሌለኝ እኔ እናንተ ስለማልንከባከብ ነው እንጂ አሳፍራችሁ አታሳፍሩኝም እኮ። ምርጥ ልጅ ማለት ጋይሶች፣ እኔ ራሱ ሰውነቴን ባሳያችሁ እኮ ማለት ጌታ፣ እንደዚህ እኮ ማየት ትችላላችሁ። እንደዚህ ማየት ትችላላችሁ እኮ በሰውነቴ እንኳን እኔ በሰውነቴ ማየት ትችላላችሁ። እነዚህ ከሰውነት ራቶች እውነት ኑሩልኝ። በእውነት ፈጣሪ ያክብርልኝ። እንደዚህ እያገዛችሁ ስላላችሁ ፈጣሪ ያክብርልኝ። አንድ ቀን አልወፍርም፣ አንድ ቀን አለ። ቴንኪው ሶ ማች ውዶች፣ እንደዚህ እየረዳችሁ ስለሆናችሁ ከጎኔ ስለሆናችሁ ፈጣሪ ያክብርልኝ። እውነቴን ነው የምላችሁ። ይኸው ሰውነት እንኳን የለኝም። አያችሁ ሰውነት እንደዚህ ከሰውነት ተራወጥቼ ውሸቴን ነው። ይሄ ግን አሪፍ ብራንድ ነው። እኔን ፎሎ አድርጉ ትላለች። ኮፍያ አድርጎ መጣ። መላሳነት ይሻለኛል፣ ይሻለኛል መላትነት በጣም ገባ ይባላል። የደረቱን ፀጉር ያስቋጭሻል እያሉ ነው ቤተሰብ። ይሄማ በቃ ፎንቃ ገብቶልሻል አሏሽ። አንተ ቆሻሻ ማን ያስገባ ግን? አንተ እንደዛ እየቀጠቀጥከኝ እንደዛ ገለኝ እንደዛ ስክሪን አድርገኝ እኔ ብሎክ አድርጌ ነው አመጣ። አሁን ብሎክ አንበሳ ልቀቅ፣ አሁን አንበሳ ልቀቅ። በጣም ጭንቅላቴ እንደዚህ ስቱፒድ የሆነ ሰው ልለቅብሽ ነበር ብራንድ የሆነ ልጅ እምቢ አልሽ። አይ እሱ ካና ያወጣው ከባድ እሱን አኬ ስትለኝ ደግ አምላክ መላጣ ክቡር ነው። አኬ በጣም ብራንድ ነው። አንዱ የሶስት መላጣ ልጅ ብሎ አስገባኝ አላለም። ስሙ የሶስት መላጣ ልጅ ነው የሚለው። አንድ ስም ያየሁትን ልንገርም። በፍየል ዘመን በግ አትሁን የሚል በፍየል ዘመን በግ አትሁን። እውነት ነው። ስም አንዳንድ ሰው ስም በጣም ነው የሚያስቀው። እንዴ ቀላል እና አኬ በቃ አንቺ ትንሽ ብታስተካኪው እኮ ይወጣል አይመስልሽ? አይ ታሱማ ሱራፌል ተሻለኝ። ማይሻልሻ ሱራፌል ሱሬ፣ ኧረ ሱሬ ከች በል አባቴ ሱራፌል ይሻላል። ሱሬ ካሚያ ወይዋ ይኸውልሽ፣ እኔ እነዚህ አይነት ዘፈኖችን ነው የምወደው። ሱሬ አይደለም ስሙ አክሊሉ አልቃሻል። ያለቅሳል በስሱ። ሱሬ ማልቀስ አያውቅም። ሱሬ ደስተኛ ነው። ሌላው ቢቀር በደስታ የሚኖራል። ምኒልካዊት ፈልገሽ ነበር? እሺ እናቱ እናወራለን። ጻፊልኝ የድሮ ወዳጄ አካፕልኮ ቤት ያለሽ በፊት ሩቼልን ታውቂያለሽ?
ይከይፋል። ችግር አለ። ተይዘን ነው ቤተሰብ ተይዘን ነው ቤተሰብ አንጂ ደፍ ነበር ያረ በእውነት እሷን ትመስላለች እና እርጋታሽ እስካቦኛሽ ምናምን ነገር እሱ ነገርሽ ይመቻል። ያ ይላሉ ብዙ ሰው ማደርን ያለሽ ይላሉ። ያ ማደር ቆንጅዬ ናት እኮ ማደር። ልንገርክ ምን ያሉኝ እንደነበር ታውቃለህ? ቪዲዮ ፖስት ሳደርግ ማለት ነው ሉላን ትመስያለሽ ይላል። ማንን? ሉላ ማናት? እዛ ያላቀመ እሺ ቢዩቲፉል ምናምን ነገር እያልኩ እኔም አብሬ ከነሱ ጋር መልስ መልሳለሁ። ከዛ ትላንትና ሉላ ማናት ለምንድን ነው የምትሉኝ? እሷን ትመስያለሽ ሉላ ኢቢኤሷን ነው የምትሉኝ? ኖ የሆነ ነገር ይችላል። ትራንስጀንደሩ እዚህ ቲክቶክ ላይ አለ አሉ። ሉላዬም ቆንጅዬ ልጅ ናት። ቆንጅዬ ናት። ነው እሱን አይደለም የምልህ። ትራንስጀንደር አለ አይደለ? አንድ ልጅ ላላ ሶሪ ኖት ላላ ይቅር ይበልሽ መድኃኒዓለም። እሷን ትመስያለሽ እያሉ ትላንትና ነው ስለማንነት ያወቅሁት። ኧረ ይቅር ይበልሽ። ግን ሉላ ቆንጅዬ ናት። ኢቢኤሷ ቆንጅዬ ልጅ ናት። ይቅር ይበላችሁ በላቸው ነገራቸው አንድ ጊዜ ባልከ እኔ ልበልሽ። እሷ ቤት ሄዳችሁ ሉላን ትመስያለሽ ያላችሁ ይቅር ይበላችሁ። ላላን ነው አላላላ ፎንቴን ያላችሁ የኛ ሰው ያያል የሚመስለውን ነገር። እኔማ አክሊሉን ልለቅብሽ ነበር ባንንሽብኝ ምንም ማድረግ አልችልም። አክሊሉ ሱሬ ይሻለኛል ከሆነ አይደል? ሱሬ እንለቀዋለሁ በቃ። ሌላ ሰው የለም? ሌላ ማን ልጨምር? እያየን እንጨምራለን። አሁን በእጅ ላይ ያሉት ሁለት ማይጨምር ቤተሰብ ማን ጨምር ቤተሰብ እንሞክራለን። አዶናይም ችግር አለ አይሆናትም። እናንተ ደግሞ ችስታውን ነው የምትመድቡላት። በሰላም ደህና ሰው ፈልጉ እንጂ። ሞጣ ግን ተመቸሽ? ተገናኝታችሁ ሻይ ቡና ስትሉ? ያ ቦታ is a nice guy አይደለ? ያ ሰው ያከብራል። እርግጠኛ ነኝ is a very nice guy. Yeah. Like I really have a lot of respect for him. እንዴት ነው አንዳንድ ጊዜ ከአንድ ሰው ስትገናኝ የሚሰጥህ ባህሪና ወይ ሌላ ቦታ ስትገናኝ ደግሞ የሚሰጥህ ባህሪዎች ይለያያል። እኔ አሁን እየተወራበት እንደዚህ የተባለበትን ፐርሰናሊ ያየሁት ነገር የለም። he is very respectful ለእኔም አብሮንም እንደነበረው ሰዎችም ሪስፔክትፉል ነው። ሌላ ነገር ነው የሚያወራው። ሰዎች እየመጡ አፕሪሼት ያደርጉታል። ኢቨን ላይክ የነበረው ነገር ኢትስ ፋሚሊ ቫይቡ ደስ የሚል ቫይብ ነበረው። በጣም ደስ የሚል ሰው ነው። ሪስፔክትፉል እንዳልኩ ነው። ለዛ ነው ባለፈው ስልክ እንደዚህ ሌላ ነገር እንኳን ላስተው ብትል ሬድ ላይን የሚያሰምር ሰው ነው ያልኩት። ለዛ ያ ምንድን ነው እኔ እንደሰማሁት ከሆነ አብረው የጋበዙት ሰዎች የሚጠጣው መጠጥ ላይ ጠብ አድርገውበታል ዳወዜ። ስለዚህ የዛ ጊዜ ማንነትሽን አታውቂም እና አንዳንዴ ሞር የቀረቡ ወዳጅ መስለው የሚጎዱሽ ሰዎች እንዳሉ መታወቅ አለበት። ገባሽ? አንዳንዱ አያውቅም። ሶሻል ሚዲያ ላይ ያለ ሰው በተለይ ስፔሻሊ ፖለቲካ ላይ ኢንቮልቭ የምታደርጊ ከሆነ ጠላት አለሽ። እኔ አላምንም ሰው የኔ ትልቁ እግዚአብሔርን የማመሰግነው የሰው እምነት የለኝ አዳው በራሴን እንጂ ማንንም አላምንም። ምክንያቱም ዩኔቨር ነው የሚደረገው። ተከባብረሽ አብረሽ ቁጭ ብዬ ሻይ ቡና ልልሽ ይችላል። መጠጥ ግደኝ አልጠጣም። መጠጣት ሲፈለግ ራሱ ሶሻል ሚዲያ ሰው ተጠቃሚ ከሆንሽ እቤትሽ የምትፈልግ ይሆናል። ፐብሊክ ላይ አስክረው አንድ ነገር ቢያደርጉሽ ቱ ሌት ከሆነ በኋላ ትልቁ ችግር መዝናናትም ከሆነ ለብቻ መዝናናት ይችላል። እና ላይክ እኔ ከሞላ ያለው አንዳንድ ጊዜ ሰው ስታይ
የምታያቸውን ኢነርጂዎች አሉ። ብልጣብልጥ የሆኑ ተንኮለኛ የሆነ መሰር የሆኑ ሰዎች አሉ። ላይ ሙሉ ለሙሉ ባትናገርም እስካላየ ያንን ባህሪ አያሳዩሽማ። አሁን ለምሳሌ አንቺን ለመጉዳት የሚመጡ ሰዎች they won't show you that part of them. They don't. They want to be nice, calm እና በደካማ ጎንሽ አሳስቀው ከጨዋታ ውጭ ያደርጉሻል። እነሱ ነው መጠንቀቅ የሚያስፈልገው። ያ ነው ሞታ የተሸወደው በዛ ነው። እኔ ግን ምናምን አለው I believe in energy like 100% ይሄ ከሌ እንደዚህ ነው ብዬ ባልልም ሰዎች ኦራ የሚባል ነገር አላቸው። ደርስታን እዛ የሆነ ሲክስ ሴንስ የሚነግርህ ነገሮች አሉ። አሁን ሞጣ ጋር ሳይ ሱ ፍሪ ስፕሪት ነገር ነው። አንደርስታንድ ሰዎችንም ሲያቀርብ ሲያወራክ ምናምን ኦኬ እከሌ በዚህ መልኩ ይጎዳኛል ብሎ የሚያስብም አይደለም። እሱ ነው የጎዳው። ገባሽ? እሱ ነው የጎዳው። ዳስሩ እሱ ነው የጎዳው። እሱ ላይ ነው መጠንቀቅ። ገባሽ? እንዳልኩሽ አንቺ አሁን ለምሳሌ ከምንም ፖለቲካ ውስጥ ምን ውስጥ የለሽ። ክሬም ልሸጪ ነው፣ የሴቶችን ቆዳ ለማስተካከል ነው የምትሰሪው። ስለዚህ ምን ጠላቶች ሊበዙብሽ ይችላሉ ብዬ አላስብም። በፖለቲካ ግን የኢትዮጵያ ፖለቲካ ጭምልቅልቁ ስለወጣ የሆነ ነገር በተናገርሽ ቁጥር ጠላት ይመጣል። ስለዚህ የሆነ ቦታ ስትሄጂ ከራስሽ ሰዎች ውጭ ማንንም ማመን የለብሽም። እኔ አሁን ለምሳሌ የትም ቦታ ስንሄድ ከእንትን ከሆነ ከዮኒ ቬጋስ ጋር ነው። ሂዝ ማይ ብራዘር ፎር ላይፍ። የትም ቦታ ላይ ምንም አይነት ችግር አሳስቦኝ አያውቅም። እሱም እንደዚሁ በእኔ የተወሰኑ ሌሎች ጓደኞች አሉ፣ እነሱንም ጨምሬ ነው ገባሽ እንደዛ ማድረገው እንጂ ከዛ ውጭ የለም አላደርገውም። አሮን ነው ገባሽ? ለዛ መጠበቅ ያስፈልጋል። አሁን ለምሳሌ ከአንቺ ጋር ዱባይ አልገናኝ፣ እሳት አልወድም። የስ ወፍጮ ቤት ገብቶ ዱቄት አይንካኝ የለም ህገ መንግስቱ። የስ ዋሻው ቤተሰብ ግድ የለም አልበላም ብዬው የስ ቤተሰብ ሰው አቅሙን ያውቃል። አቅሙን ያውቃል ቤተሰብ መተህ ሳንገናኝ ከሄድክ ይከፋኛል። ሲሪየስሊ ከሩቅ